Okay, student, today we'll discuss about grade 9 history unit 2 ኢንተራንስ ኤግዛሚኔሽን። እሺ ተማሪዎች ዛሬ የምናየው የዘጠነኛ ክላስ ሂስትሪ ዩኒት 2 ላይ የወጡ ኢንተራንስ ጥያቄዎችን እንሰራለን። ይህ ጥያቄ ከ2014 እስከ 2016 የወጡ ጥያቄዎች ናቸው። 13 ጥያቄዎች ናቸው። ይህ ጥያቄ በ2014 የወጡ ምንም ሳይቀሩ ማለት ነው። ዘጠነኛ ክላስ ላይ ዩኒት 1 ላይ ማለት ነው። ሶ በ2015 የወጡ 2016 የወጡ ጥያቄዎችም አሉበት ማለት ነው። ሶ ይህን ጥያቄ በደንብ ልሰሩት ይገባል ማለት ነው። ሶ እንደነገርኳችሁ ነው። ይሄን ከመጀመራችሁ በፊት በቪፒኤን ብታዩ ለእኔ በጣም ሰፖርት ያደርገኛል እና ደግሞ ቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ብዙ ልፋት አለው። ይህ ቀላል እንዳይመስላችሁ። አሁን በጣም በቃ መጽሐፉን እያየን ነው የምንሰራው እና ደግሞ ከዚህም በኋላ አለ አሁን እየተዘጋጀ ነው የ11 እያዘጋጀን ነው። ዩኒት 4 አለ የ12ኛ ጂኦግራፊ ዩኒት 4 ዩኒት 3 እያዘጋጀን ነው እያየን ነው። ሶ እነሱን እንለቅላችኋለን። እናንተ ደግሞ ሰብስክራይብ አድርጉ ፕሊዝ። ዝም ብላችሁ አይታችሁ እንዳታልፉ። በቃ አለ አይደል ምን ልበላችሁ፣ ምንም አልላችሁም። እና ደግሞ ወደ ጥያቄው እንሂድ። question number 1 In which part of Africa was the civilization of Shona people located? ይሄ 2014 ላይ የወጣ ጥያቄ ነው ማለት ነው። ኤ ዌስተርን አፍሪካ፣ ቢ ኢስተርን አፍሪካ፣ ሲ ኖርዘርን አፍሪካ፣ ዲ ሳውዘርን አፍሪካ። which one is the answer? ቀድማችሁ ለመመለስ ሞክሩ። ዲ is the correct answer. ሳውዘርን አፍሪካ ላይ ነው የተመሰረተው ማለት ነው የሚገኘው። ሾና ፒፕል ማለት ይሄ ዚምባብዌዎች ናቸው። ዚምባብዌ ማለት ሾና ፒፕል ዚምባብዌን ያደረጉት ናቸው አይደል? ሶ ዚምባብዌ በ1440 አካባቢ ደግሞ ይሄ ሾና ፒፕሎች መወኔ ሙታፓ ኢምፓየር የሚለውን መስርተው ሙሉ ዚምባብዌን ሊቆጣጠሩ ችለዋል። ከዛ ከተቆጣጠሩ በኋላ ይህም ደግሞ የሚገኙት ሳውዘርን አፍሪካ አካባቢ ነው ማለት ነው። ሶ ዲ ዘ ኮሬክት አንሰር ማለት ነው። ስሩት። ይሄ ባይዘዊ ይሄ ጥያቄ 11 ላይ አይቼዋለሁ። 11 ላይ ወጥቷል ዩኒት 1 ላይ ማለት ነው። ሶ እሱን ጥያቄ ስሰራላችሁ 11 ላይ ዩኒት 1 ስሰራላችሁ ታዩታላችሁ። ስለዚህ ሳውዘርን አፍሪካ ነች ማለት ነው። እዛ ያሉት ራሱ እዚህ መጥተው ያመጡታል አንዳንዴ ማለት ነው። ሁልጊዜ መጽሐፍን አያነቡም እነሱ፣ ግን ጥያቄዎችን የመደጋገም ቻንሳቸው በጣም ሰፊ ነው ማለት ነው። ዲ ዘ ኮሬክት አንሰር። ሁለተኛ which one of the following is true about the relationship among ancient civilization? 2014 ላይ ነው የወጣው ይህም ጥያቄ። ኤ the territory of Persia was limited to what is today Iran. B the ancient China's invaded their neighbors including India. C the Kush kingdom conquered Egypt in 18th century before Christ. C the city-state of Carthage defeated the Rome in Punic War. Which one is the answer? The correct answer is C. C ትክክለኛ መልስ ነው። ምን መሰራችሁ? ይህም ብታዩት the territory of Persia was limited to what is today Iran ይላል። ቱዴይ ኢራን ብቻ ነች እንዴ? ፐርሺያ ኢራን አይደለችም። ፐርሺያ ኢራን እና አፍጋኒስታን፣ ቱዴይ ኢራን እና አፍጋኒስታን ትይዛለች። ስለዚህ ፐርሺያ በኢራን ብቻ ሊሚትድ የሆነች አይደለችም። ይሄ ኤክስ ነው ማለት ነው። ሪሌሽንሺፑ ኤክስ ይሆናል ማለት ነው። ትሩ የተባለው ስለተባል ማለት ነው። ቢን ስታዩ አንሸንት ቻይና ኢንቬድድ ዜር ናይቦር ኢንክሉዲንግ ኢንዲያ። ይህ ፎልስ ነው። ምክንያቱም ምንም ሲጀመር ቻይና እና ኢንዲያ በምንም ነገር ሊቆጣጠሩ አልቻሉም። በምንም ነገር አይገናኙም ሲጀመር። ሶ ዲ ደግሞ ዘ ሲቲ ስቴት ኦፍ ካርቴጅ ዲፊትድ ዘ ሮም ኢን ዘ ፑንክ ዋር ይላል። ሶ እንደምታስታውሱት ካርቴጅ እና ሮም 3 ጦርነቶች አድርገዋል። ዘ ስሪ ዋር ኢዝ ኮልድ ፑንክ ዋር ይባላል። በዚህ ጦርነት ደግሞ ካርቴጅ ሙሉ በሙሉ ተሸንፋለች አይደል? በማን? በሮማን ተሸንፋለች ማለት ነው። በሮማን ተሸንፋለች። ስለዚህ ዲ ይሄ ምንድን ነው የሚለው? ካርቴጅ ዲፊትድ ሮማን አሸነፈች ካርቴጅ ነው የሚለው። ሶ ዚስ ኢንኮሬክት። ስለዚህ ሲ ትክክለኛ መልስ ይሆናል ማለት ነው። ኩሽ ኪንግደም ኮንከርድ ኢጅፕት ኢን 18th ሴንቸሪ ቢፎር ክርስት። መጽሐፋችሁ ላይ ቀጥታ የተቀመጠ ነው። በ8ኛው ሴንቸሪ ላይ ኩሽ ኢጅፕትን ኮንከርድ አድርጋለች። ስለዚህ ሲ መልሳችን ነው።
ሶስተኛ among the achievement of ancient civilization which one of the following legacy has enhanced international peace in war modern world? ይሄ በጣም ቀላል ጥያቄ ነው። ኢንተራንስ ላይ ነው 2014 የወጣ ጥያቄ ነው። ሶ the Roman Senate with senator elected for life. B. The Greek sport event known as Olympics. C. The Persian kingdom pawn express and postal system. D. The Egyptian religious belief of life after death. Which one is the answer? ቢ ነው። ይህ በኮንሰፕት ራሱ የሚመለስ ጥያቄ ነው። ሰላምን አሁን ለምሳሌ ኳስ የምትጫወተው ስፖርት ማለት ነው፣ ሩጫ የምታደርገው ኳስ የምትጫወተው ለምንድን ነው? ሰላምን ለማምጣት ነው አይደል? በወንድማማችነትን ለመጨመር የተለያዩ ነገሮች ለማድረግ ነው። ስለዚህ ይሄ ደግሞ የመጣው ከየት ነው? የግሪክ ስፖርት እና ስፖርት ኦሎምፒክስ ምናምን የመጡት ግሪክ ላይ ነው። ሶ ቢ ዘ ኮሬክት አንሰር። ስለዚህ ሌሎቹ እኮ አይሆኑም አይደለም ግን ኢንተርናሽናል ፒስ ሊያመጡ የሚችሉት እነዚህ ናቸው። ወይንም ስፖርት የሚደረገው ለሰላም ነው። ኦሎምፒክስ የሚካሄደው ለሰላም ነው። ስለዚህ ሁሉም ሀገር ይሳተፋል አይደል? ስለዚህ ያ ደግሞ ኢንተርናሽናል ፒስ ያመጣል ተብሎ ታስቦ ነው። ስለዚህ ይሄን ደግሞ የተመሰረተው ግሪክ ላይ ነው። ግሪክ ስፖርት ኢቨንት ነውናስ ኦሎምፒክስ የሚባለው ደግሞ ፉትቦልም እንደ አንድ እሱ ሊቆጠር ይችላል። So B is the correct answer. So question number 4. Which of the following is correct about Aksumite kingdom? So ይሄን 2014 ላይ የወጣ ጥያቄ ነው። A. It was converted to Christianity by Egyptian design. B. It built large states with income from agricultural tax. C. It is prosperity depending on Red Sea trade. D. It was the first state in Ethiopian history. Which one is the answer? The correct answer is C. C ትክክለኛ መልስ ነው። እንደምታስታውሱት ኤን ብታዩት it was converted to Christianity by Egyptian design. በኢጂፕሽያን ዲዛይን ነው የተቀየረው። ሲጀመር ዌልድ ፕላንድ የሆነ ሚሽነሪ አክቲቪቲ አይደለም ኢትዮጵያ ላይ የተካሄደው፣ ግን ኢንሲደንት ነው። ላይክ ማነው ኢዛና ወደ ክርስቲያኒቲ ወደ ኢትዮጵያ ሲመጣ ኢዛና ወደ ኢጅፕት ሄዶ ፈርመንጦስን ያድርገውት ነው እንጂ ዌል ፕላንድ የሆነ እቅድ አልነበረም። ስለዚህ ኤ አይሆንም። ሶ ቢ ኢት ቢውልት ላርጅ ስቴትስ ዊዝ ኢንካም ፍሮም አግሪካልቸር ታክስ። ይሄ አይደለም። ሶ በአግሪካልቸር ታክስ አይደለም ይሄ ስታሉን ሊገነቡት የቻሉት። ይሄ ግን በምንድን ነው? አይ ቲንክ በኢንተርናሽናል ትሬድ አማካኝነት። ምክንያቱም በዛ ሰዓት አክሱማይት ኪንግደም በጣም ከትላልቅ አገራቶች ታርታ ነበረች አይደል? ምክንያቱም ሬድሲ ትሬድ በሷ ስር ስለሆነ ብዙ ንግዶች በዛ በኩል ስለሚያልፉ በጣም ደግፈዋት ነበር። ዲን ብታዩት ደግሞ ኢት ዋዝ ዘ ፈርስት ስቴት ኢን ኢትዮጵያን ሂስትሪ አይደለችም። ፕሪ አክሱማይት ስቴት አሉ። ለምሳሌ ፑንት፣ ዳማት የመሳሰሉ ስቴቶች አሉ። ስለዚህ ሲ ትክክለኛ መልስ ነው። ፕሮስፔሪቲውን ዲፔንድ ያደረገው ሬድ ሲ ትሬድ ላይ ነው። ሬድ ሲ ትሬድ በሙስሊም አረብ ሲቆጣጠሩት ወዲያውኑ ምን ይወድቃል ማለት ነው? አክሱም ትወድቃለች። ሶ ሲ ዘ ኮሬክት አንሰር። አምስተኛ why did the Aksumite kingdom decline and eventually collapse? because ይሄ የወጣው 2014 ላይ ነው የወጣው። ሶ the rise of Islam hastened. The rise of Islam hastened the expulsion of Aksum from South Yemen. B. The destruction of Adolis led to the loss of revenue from Red Sea trade. C. The internal rebellion of Beje weakened Aksumite military power. D. The shift of political center from north to south participated foreign invasion. Which one is the answer? የቱ ነው መልሱ? The correct answer is B. ትክክለኛ መልሱ ቢ ይሆናል ማለት ነው። ምክንያቱም አክሱም እንድትወድቅ ያደረጋት አንደኛ ሙስሊም አረቦች አዶሊስን ወይንም ሬድሲ ዲስትራክት ስትሆን ነው፣ ሙሉ በሙሉ ማለት ነው። አሁን ኢንተርናል ሪፕሌኖችን እንደ ጎን አስቀምጠናቸው ማለት
ኢንተርናል ሪፕላይ ለምሳሌ ቤጄ የአክሱማዊ ሚሊታሪ ፓወር ወይንም አክሱምን እንደ አንድ የውስጥ ኢንተርናል ፋክተር እንድትወድቅ አድርጓል። ግን ሜን ፋክተር አይደለም። ትክክለኛ ፋክተሩ ሬድ ሲ ትሬድ በሙስሊም አረብ ወይንም አዶሊስን ፖርትን ሲያወድሟት ወይንም ተቆጣጥረው ዲስትራክት ያደርጓት እና ደግሞ በሬድ ሲ የሚመጣውን ገቢ እንድታጣ ነው ያደረጓት ማለት ነው። ሶ አክሱም ደግሞ በዛ ሰዓት ብዙ ወታደሮችን ነበራት። ያንን ወታደሮች የምታስተዳድረው በሬድ ሲ በምታገኘው ኢንካም ነበር። ስለዚህ ይህንን ኢንካም ሬድ ሲ ስትወድቅ ይህንን ሪቨኑ ታጣለች ማለት ነው። ሶ በዛ ምክንያት አክሱም እንድትወድቅ አድርጓታል ማለት ነው። ባይዘዌ ሙስሊም አረቦች ለአክሱም መውደቅ ኤክስተርናል ፋክተር ናቸው። ኢንተርናል ፋክተር እነ ቤጄ ናቸው ማለት ነው። ቤጄ ፒፕል የመሳሰሉት አገው እነሱ ናቸው። ሶ ቢ ኢዝ ዘ ኮሬክት አንሰር። ስድስተኛ which of the following properly explain the rise and early expansion of Islam? ይህም 2014 ላይ የወጣ ጥያቄ ነው። A. It was successfully because its religious leaders were also political leaders. B. Islam spread over vast territory in short period of time through peaceful conversion. C. Islam expanded quickly because it taught that all religions are equal. B. Attacked by Quraysh speed up the expansion. Which one is the answer? The correct answer is A. ትክክለኛ መልሱ ኤ ነው ማለት ነው። ሶ እናንተ ቀድማችሁ ለመሞከር ሞክሩ። ምክንያቱም አንደኛ እንደምታስታውሱት እስልምና የተስፋፋው ራይዝ ያደረገው ወይንም ኤክስፓንድ ያደረገው መሪዎቹ ሪሊጂየስም ሊደር ነበሩ እና ደግሞ ፖለቲካል ሊደርም ነበሩ። ምክንያቱም ለምሳሌ ብታስታውሱ መጽሐፋችሁ ላይ ሙሐመድ ምንድነው ነው የሚለው? አንደኛ ሪሊጂየስ ቲቸርም ነበር። እሱም ሪሊጂየስ ቲቸርም ብቻ አልነበረም። ኦልሶ ምን ነበር? ምንድነው የሚባለው? ቼፍ ኦፍ ጀጅ ነበር። ኮማንደር ኦፍ ዛርሚ ነበር። ብዙ ሁሉም ፖለቲካውም ያከናውን ነበር። የትኛውም መሪ ብታስታውሱ ማለት ነው። ሁሉም ፖለቲካም ነበራቸው፣ ሃይማኖትም ነበረ ማለት ነው። ስለዚህ መጽሐፋችሁ እንደዚህ ነው የሚያወራው። እኔ ስለ ሪያሊቲው አይደለም የማወራው። ስለዚህ ቢን ብታዩት እስልምና የተስፋፋው ሾርት ታይም ነው፣ በሾርት ፔሪድ ነው የሚለው። ይሄ ፎልስ ነው። ምክንያቱም እንደምታስታውሱ ጂሃድን ብታስታውሱ መጽሐፋችሁ የሚያወራው በጣም ብዙ ጊዜ ወይንም በጣም በቃ ብዙ ጊዜ እንደወሰደ ነው የሚያወራው፣ ብዙ ቦታዎች ለመቆጣጠር ማለት ነው። እና ደግሞ ወደ ኢትዮጵያ ሲመጣ ግን እስልምና ፒሲፉሊ ነው፣ ሌላ ጋር በጂሃድ ቢሆንም ማለት ነው። ሲ ደግሞ እስላም ኤክስፓንድድ ኪክሊ ቢኮዝ ኢት ታውት ዛት ኦል ሪሊጅን አር ኢኳል አይልም። ኦል ሪሊጅን አር ኢኳል አይደለም ብሎ የሚነሳው በአንድ አምላክ እመኑ ብሎ ነው የሚነሳው እንጂ ሁሉም እምነት አንድ አይደለም። ለምሳሌ ቁረይሽ ብታስታውሱ በምንድን ነው የሚያመልኩት የነበሩት? በታቦት ነው መሰለኝ። አይ ቲንክ በዛ ስለሚያመልኩ ነው ያንን ተቃውሞ ነው የተነሱት። ያንን ራሱ ሪሊጂየስ ኢኳል ቢል ያንን አይነካም ነበር። ስለዚህ ሪሊጂየስ ኢኳሊቲን አያወራ ማለት የሃይማኖት እኩልነት አይደለም፣ ግን ብሊቭ ኢን ዋን ጋድ ብሎ ነው የሚነሳው። ስለዚህ ሲዝ ኢንኮሬክት። ሲ ትክክለኛ መልስ አይደለም። አታክ ባይ ዘ ቁረይሽ ስፒድ አፕ ዘ ኤክስፓንሽን እንደውም ያ ብሎታል እንጂ አላፋጠነው በቁረይሽ አታክ መደረጉ ማለት ነው። ስለዚህ ይሄ ትክክለኛ መልስ ነው። ሲጀምር የሚያጠራጥርም አይደለም። ሰባተኛ which one of the following is the major achievement of Muslim Arab civilization? A. The introduction of new technology of warfare to Europe. B. The development of paper money for international trade. C. The preservation of ancient Greek text through translation. D. The opening of new trade route to Africa and Asia. Which one is the answer? The correct answer is C.
ሲ ትክክለኛ መልስ ነው። ምክንያቱም ዘ ማጆር አቺቭመንት ኦፍ ሙስሊም አረብ ሲቪላይዜሽን አንደኛ ይሄ አንሸንት ግሪክ እና የአንሸንት ግሪክን ከተቆጣጠሩ ወደ ግሪክ ከሄዱ በኋላ የግሪክ ቴክስቶችን ትራንስሌት አድርገዋል። ወደ የተለያዩ ቋንቋዎችን ትራንስሌት ማድረጋቸው ይሄ አንዱ የማጆር አቺቭመንት ኦፍ ሙስሊም አረብ ሲቪላይዜሽን ይሄ ነው ማለት ነው ሀሳቡ። መጽሐፋችሁ ላይ ቀጥታ ያለ ነገር ነው፣ ሄዳችሁ ማየት ትችላላችሁ ማለት ነው። ሶ ዚ ዘ ኮሬክት አንሰር 2015 ላይ ወጣ ጥያቄ ነው። 8ኛ ላይ so which one of the following is correct about pre-colonial African civilization? 2016 ነው የወጣው። A they all achieved high standard of urban development and high rate of city structure. B while the Inca built extensive road and the Maya developed accurate calendar. C the development of writing disintegration Aztec civilization from Maya and Inca civilization. D the Inca put up strong resistance against the Spanish because they used tools made out of slavery. Which one is the answer? The correct answer is B. B ትክክለኛ መልስ ነው ማለት ነው። ምክንያቱም ኢንካ በቢልድ ኤክስቴንሲቭ በሮድ ትታወቃለች። ማያ ደግሞ ዲቨሎፕ አኩሌት የራሷ የሆነ ካላንደር አላት። አሁን ሲ ለምን አይሆንም ብትሉ ሁለቱም ያላቸው ወይንም ይሄ ምንድን ነው የራሳቸው የሆነ ካላንደር አላቸው። ራይቲንግ ሲስተም ማለት ራይቲንግ ሲስተም አላቸው። የአዚቲክም የማያም የኢንካም ማለት ነው። የአዚቲክም የማያም አላቸው። ስለዚህ የዲስኢንቴግሬሽን አያደርጋቸውም። ስለዚህ ሌላ ደግሞ ምንድነው ዲ ሲጀመር ከዚህ ጋር ማች አያደርግም። ኢንካ ፑት አፕ ስትሮንግ ሬዚስታንስ አጌንስት ስፓኒሽ ቢኮዝ ኦፍ ስሌቨሪ ይሄ ጭራሹን የማይሆን ነገር ነው። ሶ አልተጠቀሰም ቦታውም ላይ። ስለዚህ ቢ ኢዝ ዘ ኮሬክት አንሰር። ሶ ስንተኛ ነው? አይ ቲንክ 8ኛ ነው አለ ማለት ነው። ሶ 9ኛ to which power did Aksum eventually lose control over the Red Sea trade? 2016 ነው የወጣው። ኤ ሙስሊም አረብ፣ ቢ ኦቶማን ተርክ፣ ሲ ማምሉክ ኢጅፕት፣ ዲ ሳቪድ ፐርሺያ። which one is the answer? the correct answer is A. ይሄ ማንም የሚመልሰው ሰው ነው። ሶ 2016 ላይ 2017 በአጠቃላይ በግል እሰራላችኋለሁ ማለት ይሄ ከዛ የተደራጁትን የሰራሁላችሁ። ስለዚህ ሙስሊም አረብ ነው ማለት ነው። አክሱም ወይንም ሬድ ሲ እንድትወድቅ ያደረጋት የሙስሊም አረቦች ናቸው። ሶ ኤ ኢዝ ዘ ኮሬክት አንሰር። ሶ ወደ 10ኛ what was the major achievement of Muslim Arab under immediate successor of the Prophet Muhammad? ይህም 2016 ላይ የወጣ ጥያቄ ነው እንደምታዩት። A moving center to empire outside of Arabia and Syria. B the capture of Medina and its selection as religious center. C the capture extensive territory from Persia and Byzantium. D the opening of trade route connected Arabia and India. which one is the answer? the correct answer is C. C ትክክለኛ መልስ ነው። ምክንያቱም ለምሳሌ ብታስታውሱ የሙቪንግ ሴንተር ኦፍ ኢምፓየር አውትሳይድ ኦፍ አረቢያ ኤንድ ሲሪያ ይሄ አይደለም፣ ዳማስቀስ ነበረች አይደል? ወደዛ አልወጣም ሴንተሩ ማለት ነው። መጽሐፋችሁ ላይ እንዳስቀመጠው ማለት ነው። ሶ አሁን ሲ ለምን ሆነ ብለን ብናይ እንደምታስታውሱት ባዛንታይን ኢምፓየር ተሸንፏል አይደል? ከተሸነፈ በኋላ ሙስሊሞች አሸንፈው ወይንም ይዘውት ከዛ በኋላ ወደ ፐርሺያ ሊያደርጉ ችለዋል ወይንም ሊያስፋፉ ችለዋል ማለት ነው። ሶ ሲ ኢዝ ዘ ኮሬክት አንሰር። ቀጥታ ያለ ነው መጽሐፋችሁ ላይ እንደውም ቲንክ ፔጁን አናዝኩትም ነው እንጂ ነግራችሁ ነበር። ሶ which of the following is correct about Aksumite state?
ስለ አክሱማይት ስቴት ኮሬክት የሆነው የቱ ነው? 2016 ነው የወጣው። ይሄም ኤ its expansion was due to the desire to control trade route. B. It was established by immigrants from Saudi Arabia. C. It directly inherited the political institution of Punt and Damat. D. It is ruler ruled their subject directly. Which one is the answer? The correct answer is A. ይህ ትክክለኛ መልስ ነው። the expansion was due to desire to control what? ትሬድ ሩት ማለት ነው። ሶ ኤክስፓንሽን የሚያደርጉት ትሬድ ሩትን ለመቆጣጠር ወይንም ትሬድ ሩቶችን ለመቆጣጠር ነበር። it was established by immigrant from Saudi Arabia. ይሄ በፍጹም አይሆን ነው። አረቢያ አይደለም ያ የሆነው established የሆነው it directly inherited the political institution of Punt and Damat. ይሄ በፍጹም የሚገናኝ አይደለም። ፑንት እና ዳማት በጣም የቆዩ ናቸው። ሶ እነሱ ከአክሱማይት ጋር ምንም አይነት ግንኙነት የላቸውም። it is ruler ruled their subject directly. እንደዚህ ዳይሬክትሊ አይመኑም። ሶ ይሄ ትክክለኛ መልስ ነው ማለት ነው። 12ኛ which one of the following civilization and their achievement is not correctly paired? ይሄ 2010 የወጣ ነው። እኔ ይህን ጥያቄ ያካተትኩት ያው 11 ሆኖ ከመቅረቱ ቢያንስ 13 ላድርገው ብዬ ነው እንጂ ይሄ ራሱ አዘጋጃላችኋለሁ እና ይሄ ዝም ብዬ ነው የጨመርኩት። ከ2014 እስከ 2016 የወጡት ከ1 እስከ 11 ያሉት ናቸው ማለት ነው። ከዛ ውጭ አልወጣም። ሶ ሌሎቹ የ11 ዩኒት 1 ላይ የወጡ ናቸው። እሱን አዘጋጅላችኋለሁ እና ደግሞ ይሄ 2010 ላይ የወጣ ነው። እናንተ ሞክሩት። which one of the following civilization and their achievement is not correctly paired? A. India Buddhism. B. Roman law. Egypt Zoroastrianism. D. Mesopotamia cuneiform. Which one is the answer? So C is the correct answer. ኢጅፕት ዞራስትራኒዝም አይደለም። ዞራስትራኒዝም የፐርሺያ ነው። ሜሶፖታሚያ ደግሞ ኮኒፎርም የአጻጻፍ ስልቷ ነው። ትክክለኛ ፔርድ ሆኗል። ሌሎቹ ደግሞ ኢንዲያ ቡዲዝም ነው። አዎ ከዛ ሮማን ደግሞ ሎ ነው። ስለዚህ ትክክል ነው ማለት ነው። ስለዚህ መልሱ ኢጅፕት ዞራስትራኒዝም የሚለው ትክክል ፔርድ አልሆነም። ሶ መልሱ ሲ ይሆናል ማለት ነው። 13ኛ which one of the following express Aksumite civilization? 2010 ላይ ወጣ ጥያቄ ነው። A. The pyramid building as royal tombs. C. The construction of walled city. D. Will developed external trade. D. Will advanced musical instrument. Which one is the answer? ይሄ ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ኮሜንት ላይ ጻፉልኝ። 13ኛው ጥያቄ 2010 ላይ ወጣ ጥያቄ ነው። ሶ መልሱ ኮሜንት ላይ አስቀምጡልኝ። ሀሳብ አስተያየታችሁን እዛ ላይ ጻፉ። ቀጣይ ምን ይሰራል የምትሉት እዛ ላይ ጻፉልኝ እና ደግሞ ሰብስክራይብ አድርጉ እስካሁን ካላደረጋችሁ። ቻው፣ በሌላ ቪዲዮ እስክንገናኝ